የ6000 ፈንድ አካውንት በዜሮ ይሆናል። አዎ በነፃ ማግኘት ይቻላል። ዛሬ ይሄን ፈንድ አካውንት ከየት እንደምታገኙና ሜታ ፋይፍ ላይ እንዴት እንደምታገናኙ ከመጀመሪያው እስከ መጨረሻው አሳያችኋለሁ። የ6000 ፍሪ ፈንድ አካውንቱን ለማግኘት ወደ ዌብሳይቱ እንዴት እንደምንገባ አሳያችኋለሁ። ከስር ዲስክሪፕሽን ቦክስ ላይ ያለው ሊንክ ነክታችሁ መግባት ትችላላችሁ። ሲቀጥል ደግሞ ክሮም ላይ መታችሁ ዮፒፕስ ማለት ትችላላችሁ። የትኛውም ብራውዘር ላይ መታችሁ ዮፒፕስ ብላችሁ መሰረች ነው። ዮፒፕስ ብላችሁ ከሰረቻችሁ በኋላ ወደ ውስጥ እንገባለን ማለት ነው። እንደምታዩት ሆም ፔጁ ይሄንን ይመስላል። አሁን የምንሄደው መጀመሪያ አካውንታችንን ክሬት ወደ ማድረግ ነው። እንደምታዩት ሎጊን ብለን አካውንታችንን ክሬት ወደ ማድረግ እንሄዳለን። ሎጊን ካልን በኋላ እታች ላይ አካውንትኛ ስላልከፈትን ወይም አዲስ አካውንት ስለምንከፍት እዚህ ጋር ምን ይላል ሳይን አፕ የሚላለ ማለት ነው። ሳይን አፕ ላይ ስማችሁን፣ ኢሜይላችሁን፣ ሀገራችሁን፣ ሲቀጥል ስልክ ቁጥራችሁን ዋትስአፕ የምትጠቀሙበት ወይም የዋትስአፕ ስልክ ቁጥር ኦፕሽናል ነው። ካውንትሪም ኦፕሽናል ነው። ፓስዋርዳችሁን አስገብታችሁ ከዛ በኋላ ዝጋ ጌት ፈንድ ማለት ነው። እንግዲህ ይሄን ካላችሁ በኋላ አብረን እንገናኝ ማለት። እነዚህ ሁለቱን ነገር ራይት ካረጋችሁ በኋላ ጌት ፈንድ ብላችሁ ቀጥታ ወደ ውስጥ እንገባለን ማለት ነው። ወደ ውስጥ እንደገባን ቀጥታ የሚያመጡላችሁ እዚህ ጋር ነው። ይሄንን ፔጅ ያመጡላችኋል ማለት ነው። እንደምታዩት 1000 አካውንት ኢንስታንት $2 መግዛት ትችላላችሁ። $47 የሚገዛውን አካውንት ደግሞ በዜሮ መግዛት እንደምትችሉ እዚህ ጋር ይነግሯችኋል ማለት ነው። ይሄንኛውን ኮድ ማለት ነው ፍሪ ኮድ አለ ማለት ነው። እንደምታዩት $47 በነፃ መግዛት እንደምትችሉ ይነግራችኋል። እሺ አሁን ዋናው ነገር ኮዱን ማግኘት ነው። እንደምታዩት ደግሞ ኮድ ይጠይቀናል። ይሄንን ለመግዛት ኮድ ይጠይቀናል። ስለዚህ ያን ኮድ ደግሞ የምናገኘው ከየት ነው የሚለውን ነገር ለመመለስ አብራችሁን ከኔ ጋር መሆን አለባችሁ ማለት ነው። ከኔ ጋር ካልሆናችሁ ወይም ደግሞ ይሄን ነገር በደንብ ካልተከታተላችሁ ኮዱን አታገኙትም፣ 6000 አካውንቱንም አታገኙትም ማለት ነው። ስለዚህ በመጀመሪያ ይሄን ቪዲዮ ላይክ ማድረግ እንዳይረሳ ማለት ነው። አሁን ኮዱን እንዴት እንደምታገኙ በደንብ አድርጌ ላሳያችሁ። አሁን ኮዱ እንዴት እንደምታገኙ ላሳያችሁ ማለት ነው። ቀጥታ እኔ ገባሁትኝ ከታይ ሰፖርት የሚል አለ። ሰፖርት ውስጥ ገብቼ ጠየቅኳቸው ኮዱን ስላላገኙት ማለት ነው። እዚህ ጋር ኦፕን ትሉትና እዚህ ጋር ምን ብዬ ጠየቅኳቸው። ጽሁፉን ከፈለጋችሁ እናንተ መጠየቅ ከፈለጋችሁ ጽሁፉን እኔ እሰጣችኋለሁ። ቴሌግራም ቻናሌ ላይ አለ፣ እሱን ተቀላቅላችሁ ማግኘት ትችላላችሁ። ቀጥታ ትኬት ከፈትኩና እዚህ ጋር ክሬት ትኬት አልኩኝና እዚህኛው ጋር ሰሚት ያስገባሁት ኮድ አለ፣ ያስገባሁት ርዕስ አለ ስለ 6000 አካውንት። እዚህ ጋር ደግሞ ታይፕ ኦፊሺ ጀነራል አልኩትኝና እዚህ ጋር የጻፍኩት ነገር አለ። ያን ጽሁፍ ከፈለጋችሁ ቴሌግራም ላይ አለ፣ እናንተም መጻፍ ትችላላችሁ። ሲጀምር መጻፍ የማያስፈልጋችሁ እኔ ሊንኩን እሰጣችኋለሁ። ማድረግ የሚጠበቅባችሁ ነገር ደግሞ እንድታደርጉ እኔ እመክራችኋለሁ። ያን ነገር ተከትላችሁ እኔን ተከትላችሁ ከሄዳችሁ የ6000 አካውንቱን ታገኙታላችሁ። ሲቀጥል ደግሞ ይሄ ፕሮፊርም በጣም ትልቅ ፕሮፊርም ነው። እወቁ። ትልቅ ነው ስላችሁ ገና አዲስ መምጣቱ ነው። ነገር ግን ቻትጂፒቲን ሪቪው እንዳስደረኳት ወደ 7.5 ሰጥተዋለች ከ10 ማለት ነው። ስለዚህ በጣም ጥሩ ነው ማለት ነው። አሁን እንለፍ። እንደምታዩት 6000 አካውንት ለማግኘት የሚጠበቅባችሁ ነገር 5 ስታር መስጠት ነው ይላል። ምን ላይ? ተርስት ፒሎት እና ጉግል ፕሌይ ስቶር ላይ ማለት ነው። እነዚህ ሁለቱ ላይ ምን ታረግ? ወይ አፕ ስቶር ላይ ወይ ጉግል ፕሌይ ስቶር ላይ ወይም ደግሞ ተርስት ፒሎት ላይ ምን ማድረግ ነው? 5 ስታር መስጠት ነው። 5 ስታር ከሰጣችሁ በኋላ ደግሞ ምን ማድረግ ነው ይላችኋል። እዚህኛው ላይ ይሄኛውን ፎርም መሙላት ነው። እዚህኛው ፎርም ላይ ይሄኛው ኮድ አለ፣ ይሄኛው እንትን አለ፣ ይሄኛው ሊንክ ነው። እሺ ይሄ ሊንክ ኮፒ አድርገን ሰርች ስናደርገው ይመጣልናል እና እዛ ላይ ደግሞ ስንሞላ ምን ይጠይቀናል መሰላችሁ? ምን ይጠይቀናል መሰላችሁ? ስክሪንሾት ይጠይቀናል ማለት ነው። ያን ስክሪንሾት ወይም ደግሞ 5 ስታር የሰጠንበትን ስክሪንሾት ደግሞ እንዴት እንደምንልክ አብረን እናያለን። በመጀመሪያ ግን ምን መስጠት አለብን? ስታር መስጠት አለብን። ያንን ስታር ደግሞ እንዴት መስጠት እንዳለብን በደንብ አድርጌ ላሳያችሁ ማለት ነው። ቀጥታ አዲስ ፔጅ ትከፍቱና ቀጥታ እዚህ ጋር ምን ትላላችሁ? ተርስት ብላችሁ ጽፋላችሁ። ተርስት ፒሎት ብላችሁ ልክ እንደኔ ትጽፉና ሰርች ታደርጋላችሁ። ከዛ መጀመሪያ የሚመጣላችሁ ላይ ትነኩና እዚህ ጋር 3.3 ሰረዙ ነክታችሁ እዚህ ጋር ምን የሚላለ ሎጊን የሚል በተን አለ። ሎጊን ትላላችሁ ወይም ደግሞ ሳይን አፕ ታደርጋላችሁ ማለት ነው። እኔ ምንም አይነት አካውንት ስለሌለኝ ቀጥታ በጉግል ሎጊን ላደርግ እገባና አንዱን ኢሜይልን መርጥና ወደ ውስጥ እገባለሁ ማለት ነው። ስለዚህ እዚህ ጋር ኮንቲኒው ላለው አሁን ወደ ውስጥ ሳይን አፕ እያደረግን ነው ማለት ነው። ስለዚህ ሳይን አፕ እያደረግን ስለሆነ እቺን በተን ታበሩና ኮንቲኒው ትላላችሁ። አሁን ጨርሰናል ስራችንን ማለት ነው። እዚህ ጋር እንደምትል ምን ብለን እንሰርቻለን? ዮፒፕስ ብለን እንሰርቻለን።
ዮፒፕስ ይሄ አለ። ወደ 120 ምናምን ሪቪው ሰጥተዋል። ፔጁ ትክክል ነው የሚለውን ነገር አብረን እንመልከት። እንደምታዩት ፔጁ ትክክለኛው ፔጅ የራሱ ፔጅ ነው ማለት ነው። ስለዚህ እሱን ካረጋገጥን በኋላ እዚህ ጋር ራይት ሪቪው የሚል አለ። ራይት ሪቪው የሚለውን ነክተን 5 ስታር ስጡን ስላሉን 5 ስታር እንሰጣለን ማለት ነው። እዚህ ጋር የሆነ ነገር ጽፉላችኋላችሁ ማለት ነው። እኔ ስለማያውቀው ዝም ብዬ ስለ ሩላቸውና ሲምፕል እና ክሊር የሆነ ሩል እንዳላቸውና ስለ ቻሌንጁ አንዳንድ ነገር አልኳቸው ማለት ነው። እናንተ የምትፈልጉትን ነገር መጻፍ ትችላላችሁ። ኤአይን ማጻፍ ትችላላችሁ። ጄሚኒ ነው ዝም ብለ ይጻፍልኝ ስላት የጻፈችልኝ። ሲቀጥል እዚህ ጋር ታይትል ለራሳችሁ መስጠት ትችላላችሁ። ችግር የለብንም። ምን ታይትሉ ላይ የጀመርነው ዝም ብለን ወደ ኋላ 1 ቀን ወይም 2 ቀን ገፋ እናደርገውና ሴት እናደርገዋለን ማለት ነው። እዚህ ጋር እችኛዋን ራይት ካረግን በኋላ ምን እናረጋለን? ሰሚት ሪቪው የምትለውን ነገር እንነካለን ማለት ነው። ሰሚት ሪቪው ካለን በኋላ ሪቪው ወደዚህ ይመጣልናል ማለት ነው። እዚህ ጋር እቺን ስክሪንሾት እናነሳለን ማለት ነው። ስክሪንሾት ካነሳን በኋላ እቺን ስክሪንሾት የምንልክላቸው ስለሆነ እንይዛታለን ማለት ነው። ስለዚህ ወዴት እንሄዳለን? አሁን ይሄንን ጨረስን፣ ሪቪው አደረግን ማለት ነው። ቀጥታ እንወጣና ሌላኛው ስራችን ደግሞ ፕሌይ ስቶር ላይ ነው። ፕሌይ ስቶር ላይ ደግሞ ምን ታረጋላችሁ መሰላችሁ? አሁንም እዙ ፔጅ ላይ ከፈለጋችሁ አዲስ ፔጅ ትከፍቱና ከፈለጋችሁ እዚህ ጋር አዲስ ፔጅ ትከፍቱና ምን ብላችሁ ትሰርቻላችሁ? ዮፒፕስ ብላችሁ ትሰርቻላችሁ። ዮፒፕስ ምን ብላችሁ ትሰርቻላችሁ? ዮፒፕስ ብላችሁ ተሰርቹና እዚጋ ኢንስታል ትሉና መጀመሪያ አፕሊኬሽኑን ምን ታረጋላችሁ? ኢንስታል ታደርጋላችሁ። ኢንስታል እንዳደረጋችሁት እዚጋ ምን ይሰጣችኋል? አፕሊኬሽኑን ሬት አድርጉ ብሎ ያመጣላችኋል ማለት ነው። ሬት ትሉና ወደዙ ትገባላችሁ ማለት ነው። እዚጋ 5 እንሰጣቸውና አሁንም ቅድም የጻፍነውን ነገር እዚጋ ፔስት እናደርግና ፖስት እናደርጓለን። ይሄም ማለት ነው እንደዚህ ስክሪንሾት እናነሳና እንልክላችኋለን ማለት ነው። እንትኑ አይታይም። እቺን ስክሪንሾት አንስተን የቅድሟናችን ሁለቷን ምን እንላለን? እንልክላቸዋለን። ከዛ እነሱ ደግሞ ኮዱን ይልኩልናል ማለት ነው። ሰፖርት ላይ እቺኛዋ ሊንክ ነው። እቺኛዋ ሊንክ ላይ ሙላ ስለተባልኩ እቺ ሊንክ ከፈለጋችሁ እናንተ ሰፖርት ማናገር አይጠበቅባችሁም። እቺ ሊንክ ከፈለጋችሁ ዲስክሪፕሽን ቦክስ ላይ ወይ ደግሞ ቴሌግራም ላይ በደንብ አድርጌ እነግራችኋለሁ። የከበዳችሁ ነገር ምናምን ካለ ደግሞ ቴሌግራም ቻናሌን በመቀላቀል የኔ ዩዘር ኔም አለ አካውንት፣ እዛ ላይ ደግሞ እኔን በደንብ አድርጋችሁ ማናገር ትችላላችሁ። እስከ መጨረሻው ድረስ እረዳችኋለሁ ማለት ነው። አሁን ወደ ቀጣዩ እንሄዳለን። እዚህ ጋር አዲስ ፔጅ እንከፍትና አሁንም ይሄንን ነገር ምን እናደርጋለን? ፔስት እናደርግና እንከፍተዋለን ወይም ሰርች እናደርገዋለን። ልክ ስንከፍት እንደምታዩት ይሄ 6000 አካውንት ለማግኘት ነው። ይሄኛው አይደለም ኢሜይሌ፣ እኔ የገባሁበት ኢሜይል አለ። ስለዚህ እዚህ ጋር ስዊች ኢሜይል እንልና ኢሜይል የምትፈልጉትን ወይም የከፈታችሁበትን ቅድም የከፈታችሁበትን ኢሜይል ያስፈልጋችኋል። ወይም ይሄ እንትኑ ሎጊን ያደረጋችሁ ዮፒፕስን ሎጊን ያደረጋችሁበት ኢሜይል ያስፈልጋችኋል። እሱን ኢሜይል ከሞላችሁ በኋላ እዚህ ጋር እንደምታዩት እቺኛዋን ራይት እናደርጋለን ማለት ነው። ኢሜይል እናረጋግጣለን። የመጀመሪያ ስማችሁን እዛው ዮፒፕስ ላይ ሎጊን ስታደርጉ የጻፋችሁትን ነገር እንድጽሙ ፉል ኔማችሁን ጻፉ ይባላል። እስከ አባታችሁ ጽፋላችሁ። ኢሜይል አድሬሳችሁ ጻፉ ትባላላችሁ። ሬጂስተር ያደረጋችሁበት ዮፒፕስ እንግዲህ ይሄን በደንብ በጥንቃቄ እንድሞሉት ነው ፈልገው። እኔ በጥንቃቄ ሞልቻለሁ፣ እናንተም በጥንቃቄ ሙሉ ማለት ነው። ካውንትሪያችሁን ጽፋላችሁ ኢትዮጵያ ትላላችሁ። ካውንትሪያችሁን ከጻፋችሁ በኋላ ጉግል ፕሌይ ስቶር እንልና ራይት እናደርጋለን። አንድ ነው መምጣት የምትችሉ ጉግል ፕሌይ ስቶር ወይም ደግሞ የምትፈልጉት አፕ ስቶር የምትጠቀሙ ከሆነ አፕ ስቶር ጽፋላችሁ ማለት ነው። ጋ የአፕ ስቶር ወይም ደግሞ የፕሌይ ስቶራችሁን ሪቪው ሊንክ አስገቡ ትባላላችሁ። ሼርበር የሆነ ለሰው ሼር የሚደረግ አይነት ሊንክ አስገቡ። ለምሳሌ ስክሪንሾት ሊሆን ይችላል። ገብታችኋል? የስክሪንሾታችሁ ሊንክ የፎቶ ሊንክ ማለት ነው። ያንድ ኬት እንደምታጡ አታውቁም። ሪቪው ደግሞ ጉግል ፕሌይ ስቶር ላይ ሄዳችሁ ሪቪው ሊንክ ሊሰጣችሁ አይችልም ማለት ነው። እዚህኛው ላይም ልክ እንደዛው ማለት ነው። ማድረግ ያለባችሁ ነገር እንዴት እንደሆነ ልንገራችሁ ማለት ነው። መጀመሪያ ስልካችሁ ላይ ምን ሊኖራችሁ ይገባል? ጉግል ድራይቭ የሚባለው አፕሊኬሽን ሊኖራችሁ ይገባል ማለት ነው። ጉግል ድራይቭ ማለት ልንገራችሁ፣ ላሳያችሁ። ጉግል ድራይቭ ማለት እቺኛዋ አፕሊኬሽን ማለት ነች። እቺኛዋን ዙስ ከገባም በኋላ ያንን ፎቶ እዚጋ አፕሎድ እናደርገዋለን ማለት ነው። አፕሎድ የምትል ምልክት ከታችን ነካና አፕሎድ እናደርገዋለን ማለት ነው። ስለዚህ ያነሳኑ ፎቶ አፕሎድ ለማድረግ ስክሪንሾት ያነሳኑ 2 ፎቶዎች አሉ። እነዛ 2 ፎቶዎችን አፕሎድ እናደርጋለን። መጀመሪያ የተረስቱን እንዳትሳሳቱ እዚጋ ጻፉበት፣ ወይም መጀመሪያ ላይ ዝም ብላችሁ ተረስት በሉና
ልክ እንደዚህ ተርስት ብላችሁ አፕሎድ እንለዋለን ማለት ነው። እዚህ ጋር አፕሎድ ካላችሁት በኋላ ድጋሚ ያንኛውንም እንመጣና እዚህ ጋር አፕሎድ ነክተን የጉግል ፕሌይ ስቶሩንም እዚህ ጋር ጉግል እንልና እንጽፍበታለን። ጉግል ብለን እንጽፍበታለን እንዳያሳስተን በኋላ ሊንኩን አፕሎድ ስናደርግ ልክ አሁን ይሄንንም አፕሎድ እናደርጋለን ማለት ነው። በደንብ አርጋችሁ እየሰማችሁ እንግዲህ አሁን መደረግ ያለበት ነገር ስላለ ነው። እሺ ምን እናደርጋለን መሰላችሁ? አሁን ለምሳሌ ይሄን ሊንክ ኮፒ አድርጋችሁ ለሆነ ሰው ሼር ብታደርጉት ፍቃድ ይጠይቃል። ፍቃድ ደግሞ ከጠየቀ እነሱ ምን ያደርጉታል? ያን ፍቃድ ለእናንተ ገና ሪኩዌስት አድርገው ምናምን አይጠብቋችሁም። ስለዚህ ይሄንኛውን እናንተ የምልኩትን ሊንክ የትኛውም ሰው እንዲጠቀሙ ማድረግ አለባችሁ። ሊንኩ ያላካችሁ ሰው እናንተ አክሰስ ሳይጠይቅ ገብቶ ያን ነገር እንዲያይ ፍቃድ መስጠት አለባችሁ ማለት ነው። ስለዚህ ያን ነገር የምታደርጉት 3 ነጥብጣቧን ነክተን እዚህ ጋር ማኔጅ አክሰስ የምትለውን እንነካና ከታች ቼንጅ የምትላለች። የእናንተ አሁን እንዴት መሰላችሁ የሚሆነው? የእናንተ እዚህ ጋር ይሄኛው ሪስትሪክትድ ነው የሚሆነው። እዚህ ጋር ቼንጁ ላይ ሪስትሪክትድ ብሎ ይመጣል ማለት። ስለዚህ እቺኛዋን ቼንጅ ብለን ሪስትሪክትዷን ምን እናለን ኤኒዋን ብለን እንለውጠዋለን ማለት ነው። ስለዚህ ልክ ኤኒዋን ብለን ከለወጥን በኋላ አሁን የትኛውም ሰው ይሄኛው ሊንክ ከላካችሁለት ምን ማድረግ ይችላል? ገብቶ ማየት ይችላል። ሊንኩን ካላካችሁለት ግን ማየት አይችልም። ያው ሊንኩን ስልኩላችሁ ቀጥታ ገብተው ፎቶውን እንዲያዩትና አክሰስ እንዲያደርጓችሁ ቶሎ እንዲመልስሏችሁ ነው ማለት ነው። ከዛም ይሄን ሁሉ ፎቶ ልክ እንደዛ ሁለቱንም እንደዛ ሞዲፋይ ማድረግ አለባችሁ። አደራችሁን እቺን ነገር እንዳትሳሳቱ። ከዛ ኮፒ ሊንክ እንለውና የሁለቱንም ኮፒ ሊንክ እንይዛለን። መጀመሪያ የምንይዘው የማንን ነው? የጉግል ፕሌይ ስቶሩን ኮፒ ሊንክ ብለን እንሄድና እዚህኛው ፔጅ ሞያ ፔጅ ሊመት ዛፍስቶዳው ፔስት እናደርግለታለን። ስክሪንሾት ያነሳን ነው። ከዛ ወደና አሁንም እዚህ ጋር እዚህኛዋን ምን እናደርጋለን? ኮፒ ሊንክ ነው መተን እዚች ጋር ፔስት እናደርግላችኋለን ማለት ነው እንዳይወጥ። ስለዚህ እዚህ ጋር ደግሞ በየትኛው ነው? በኢሜል እንለዋለን። ምንም ቀላል ነገር ነው። ሲቀጥል ደግሞ አፕሎድ እናደርጋለን ማለት ነው። እነዛ ሁለት ፎቶዎችን ማለት ነው አፕሎድ ማድረግ ነው ማለት ነው። ስለዚህ አፕሎድ እናደርጋለን። እዚህ ጋር ብሮዘር እንከፍታለን። ፎቶ የሚለውን እንነካለን። ከዛ ስክሪንሾት ላይ ገብተን ስክሪንሾታችን ላይ ያነሳን እነዛን ሁለት ፎቶዎች የመጀመሪያውን አፕሎድ እያደረግን ነው። ድጋሚ ሌላኛውን አፕሎድ እናደርጋለን ጋይስ። ብሮዘር ፎቶ ሁለተኛውን ደግሞ አፕሎድ እናደርግላችኋለን ማለት ነው። አሁን ሁለቱንም ምን አደረግንላቸው? አፕሎድ አደረገን ማለት ነው። ጋለን እቺ ነገር እናበራለን። ሴንድ ሚ ኮፒ ማይ ሪስፖንስ የሚለው ማለት ነው። እዚጋ ሰሚት እንላለን ማለት ነው። ሰሚት እንላለን በስተመጨረሻ ጋይስ ሰሚት እንላለን። ሁሉ ነገር ካረጋገጥን በኋላ ሰሚት እንላለን። ኢሜይላችን ላይ የተላከውን ነገር እናያለን ማለት ነው። እንግዲህ ኢሜይላችን ላይ አይው የተላከው ሪስፖንድ ፉል ኔማችን ኢትዮጵያ ጉግል ሁሉም ነገር ሊንኩም ስክሪንሾቱም እያንዳንዱም ነገር ስለገባ ይሄው ተልኮላችኋል ማለት ነው። እንግዲህ ጠየቃችሁ በኋላ በኢሜል የሚላክላችሁ ኮድ አለ ማለት ነው። ያ ኮድ ደግሞ ለኔ ብቻ ነው። እንደምታዩት ዩ ፐርሰናል ኩፖን ኢዝ ሬዲ ይላል። ስለዚህ የኔ ኩፖን አሁን ላይ ተዘጋጅቷል። ለኔ ብቻ የሚሆንና እኔ ብቻ የምጠቀመው ኮድ ነው ማለት ነው። ይሄ ለኔ ብቻ የሚሰራ ኮድ ነው። ልክ ትናንትና በስንት ሰዓት ነው የላኩላቸው ለነሱ ኦገስት 19 እንደምታዩት ኦገስት 19 ስንት ሰዓት ሲሆኑ 8 ሰዓት 9 ሰዓት አካባቢ 9 ሰዓት ላይ ነበር የላኩላቸው ትናንት። ዛሬ ግን ጠዋት 5 ተኩል አካባቢ ለኔ ኩፖን ልከውልኛል ማለት። ስለዚህ አንድ ቀን ምናምን ሊቆይባችሁ ይችላል ኩፖን ኮዱን ስትቀበሉ። ነገር ግን ኩፖን ኮዱ ተሰጥቶናል። አሁን ይሄን የ6000 አካውንት እንዴት አድርገን እንደምናመጣው ወይ ደግሞ እንዴት አድርገን እንደምንቀበለው ሲቀጥል ደግሞ ከሜታፌፍ ጋር እንዴት እንደምናገናኘው እያንዳንዱን ነገር የምነግራችሁ ይሆናል ማለት ነው። እዚህ ጋር እንደምታዩት እቺኛውን ኮፒ አድርገን ይዘን እንሄዳለን ማለት ነው። ወዴት? ወደ ክሮም ማለት ነው። ምን ብለን ሰርች አለን? ዮፒፕስ ብለን ሰርች ካደረግን በኋላ እዚህ ጋር ሎጊን አድርገን እንገባለን ማለት ነው። ቅድም የተሰጠን ኮድ አለ አይደል? ያን ኮድ ይዘን ወዴት እንገዛለን ማለት ነው። ሲቀጥል ኒው ቻሌንጅ እንለውና የምመርጡት የአካውንት አይነቶች አሉ። ወደ 6 አካውንት ምናምን ስላላቸው እናንተ የምመርጡት ዮፒፕስ ኮር የሚለውን ትመርጣላችሁ። ዮፒፕስ ኮር የሚለውን ከመረጣችሁ በኋላ እዚህ ጋር እንደምታዩት 6000 አካውንት ዮፒፕስ ኮር 6000 አካውንት የሚለውን እንመርጥና እንግዲህ እዚህ ጋር ደግሞ
ይሄ ብሮከር ሞዴል ትመርጣላችሁ ማለት ነው። ስዊንግ ነው የምመርጡት ወይስ ደግሞ ስታንዳርድ የሚለውን ነገር ራሳችሁ መርጣችሁ ትሬድ ማድረግ ትችላላችሁ። እኔ የምፈልገው ስታንዳርድ ነው። ስዊንግ የምትሆኑ ከሆነ ይሄ 1 ሳምንት 2 ሳምንት ትሬዳችሁ የምታቆዩ ከሆነ ስዊንግን ምረጡ። ነገር ግን ዴይሊ ትሬደር እና ስካልፒንግ ከሆናችሁ ደግሞ ስታንዳርድን ምረጡ ማለት ነው። ይሄ ፐርሰናል ኢንፎርሜሽን ስለሆነ ጋይስ የእናንተን የሆነ ኬዋይሲ በኋላ ስለምጨርሱ እዚህ ጋር የምሞሉትን ነገር ጠንቀቅ ብላችሁ ሙሉ። ከስማችሁ ጀምሮ እስከ ስልክ ቁጥር አይ ዶንት ኖ ስልክ ቁጥር ማተር ያደርጋል አያደርግም አላውቅም። እዚህ ጋር እያንዳንዱ ነገር ሙሉ ማለት ነው። እኔም ልሙላ ጋይስ። ሁሉንም ኢንፎርሜሽናችሁን ከሞላችሁ በኋላ ቀጥታ የምታልፉት ወደ ኩፖኑ ኮድ ነው ማለት ነው። ኩፖን ኮዱን ፔስት እናደርግና ጋይስ አፕላይ እንላለን። አፕላይ ስታደርጉት እዚህ ጋር የነበረው $32 ኩፖን ኮዱን ተጠቅመን ስንት አደረግነው ማለት ነው? 0 አደረግነው ማለት ነው። ስለዚህ አሁን ይሄን 6000 አካውንት አገኘም ማለት ነው። አሁን ወደ ፔመንት እንሄዳለን። ኮንቲኒው ፔመንት ብለን ኢሜል ቬሪፋይ ማድረግ አለባችሁ። እኔ ኢሜል ቬሪፋይ አላደረኩም፣ ስለዚህ ኢሜል ቬሪፋይ ማድረግ አለባችሁ ይላል። በኢሜል የሚላክልንን ኮድ አመተን እዚህ ጋር የምንሞላ ይሆናል ማለት ነው። ስለዚህ ቬሪፋይ ካደረግን በኋላ ኮንቲኒው ዳሽቦርድ እንላለን። ቅድም የደገምነውን ነገር እንደግመዋለን ማለት ነው። ስለዚህ ኮንቲኒው ፔመንት እንለዋለን። አሁንም ዋትስአፕ ቬሪፋይ አድርጉ። እንግዲህ ዋትስአፕ ቬሪፋይ ማድረግ አለብን እያለ ነው። አሁንም ዋትስአፕ ቬሪፋይ እናደርጋለን ማለት ነው። ዋትስአፓችንን ቬሪፋይ እናደርጋለን። እነዚህ ሁለት ነገሮች ቬሪፋይ አድርጉ ማለት ነው። ኮንቲኒው አይዴንቲቲ ይላል። ኢሜል ቬሪፊኬሽን፣ ዋትስአፕ አይዴንቲቲ እንግዲህ ሉክ ሆኖብናል። ስለዚህ አይዴንቲቲ አሁን ላይ አይደለም እንትን የምንለው ማለት ነው። ፔአውት ስናወጣ ወይም ደግሞ ቻሌንጆችን ስናልፍ ፈንድር ስንሆን ወይም ደግሞ ፔአውት ስናወጣ ነው ማለት ነው አይዴንቲቲ ቬሪፋይ የምናደርገው። አሁን ላይ ከኛ የሚጠበቀውን ነገር አድርገናል ማለት ነው። አሁን በስተመጨረሻ ጥያቄያችንን እናቀርባለን ማለት ነው ጋይስ። ኮንቲኒው ፔመንት እንላለን። አሁን በስተመጨረሻ አካውንታችን ተገዝቷል፣ አክቲቭ ሆኗል። እዚህ ጋር የምታዩት የኔ የሎጊን አድሬስ እና ፓስዋርድ ተሰጥቶኛል፣ የሜታ5 ማለት ነው። ወደ ሜታ5 እንሄዳለን ማለት ነው። ሜታ5 ላይ እንገባለን ቀጥታ ጋይስ። ሜታ5 ላይ ከገባን በኋላ እዚህ ጋር ሜታ5 ከላይ 3 ነጠብጣቧን እንነካና እኔ ሌላ አካውንት ስላለኝ ማኔጅ አካውንት ትላላችሁ። እዚህ ጋር ምን ትላለች? ማኔጅ አካውንት ትላለች። ማኔጅ አካውንት ላይ ከገባችሁ በኋላ እዚህ ጋር መታችሁ ፕላስ ምልክት አለች ከላይ። እሷን ፕላስ ምልክት ከነካችሁ በኋላ እዚህ ጋር የብሮከሩን ስም እንጽፋለን። የብሮከሩ ስም ማን ተብሎ ይጠራል? እዚህ ጋር ሰርቨሩን ስለነገሩን ስታርዌቭ ኤፍኤክስ ይባላል። እንግዲህ ይህን ነገር ሰርች እናደርግና እንፈልገዋለን። ስታርዌቭ ኤፍኤክስ የሚለውን ይህን ከላይ መጣላችሁን ትነካላችሁ። ከዛ ሰርቨራችን ስታርዌቭ ኤፍኤክስ ሰርቨር የሚለው ነው። ሲቀጥል ሎጊን ቁጥራችሁን አምታችሁ እዛ ጋር ኮፒ ያደረግናትን እዛ ጋር ትመጡና ሎጊናችሁን ኮፒ ታደርጉና ቀጥታ ወደዚህ መጣችሁ እዚህ ጋር ፔስት ታደርጋላችሁ። ሲቀጥል ማስተር ፓስዋርድ የምትለውን ኮፒ ታደርጉና እዚህ ጋር ፔስት ታደርጓታላችሁ ማለት ነው። እንደምታዩት ወደ መጨረሻው ደርሰናል። አሁን ላይ ሎጊን ማለት ነው። ሎጊን ስንለው የምታዩት ይሄንን አካውንት ተቀብለናል፣ ትሬድ ማድረግ እንችላለን ማለት ነው። 6000 አካውንት እንደኔ መቀበል የምትፈልጉ ከሆነ ይህንን ስቴፕ ሙሉ መከተል አለባችሁ። ሲቀጥል ይህን ቪዲዮ ላይክ ማድረግ አለባችሁ፣ ሰብስክራይብ ማድረግ አለባችሁ። እንደዚህ አይነት ነገር ቶሎ እንዲደርሳችሁ ከፈለጋችሁ ደግሞ ቴሌግራም ቻናላችንን መቀላቀል ትችላላችሁ። እዛ ላይ እያንዳንዱን አፕዴት የምናደርገው ቴሌግራም ላይ ነው ማለት ነው። ስለዚህ የቴሌግራም ቻናላችንን ለመቀላቀል ዲስክሪፕሽን ቦክስ ላይ አለ፣ ወይም ደግሞ ቴሌግራም ላይ ሄዳችሁ ጅማሮ ትሬደር ብላችሁ ሰርች ብታደርጉ የኔ ቻናል ይመጣል ማለት ነው። ስክሪኑ ላይ የጻፍኩላችሁን ሰርች ብታደርጉት ቴሌግራም ላይ የኔ ቻናል ይመጣል ማለት ነው። እንግዲህ እዛ ላይ እያንዳንዱን አፕዴት እናደርጋችኋለን። ለማንኛውም እስካሁን ስለተከታተላችሁ እናመሰግናለን። ደህና ሁኑ፣ ይመቻችሁ።